በአንድም በሌላም ወይዘሮ አለሜ ምሩን ምራቷ አድርጋ መቀበል አቅቷትና ሁልጊዜ እንደተጨቃጨቀችና ፈጽሞ እሷ ምራቴ ልትሆን አትችልም በማለት ሁልጊዜም አምባጓሮ ስትቀሰቅስ የነበረችው በአሁኑ ሰዓት እንግዲህ ናሆምና ምሩዬም ለመጋባት ሽር ጉድ እያሉ ባሉበት ለወይዘሮ አለሜ ደስ የሚል ለወይዘሮ ምሩዬ ደግሞ የሚያሳዝን ሌላ አጀንዳ ወይንም ሌላ እሳት ትኩሳት መጥቶባቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንጀምሩት። ለምታደርጉልኝ ከልብ አመሰግናለሁ። ፕሊዝ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እንድታበረታችሁ ስል በድጋሚ በትህትና ጠይቃችኋለሁ። አመሰግናለሁ። እንግዲህ ከዚህ በፊት እንደምናውቀው ወይዘሮ አለሜ ያቶ አያሌው ሚስት የናሆም እናት የሆነችው በነገራችን ላይ እሷ ሙሉ በሙሉ አይፈረድባትም። ሆኖም ግን ደግሞ ትንሽ ማስተዋልና ሁላችንም ብንሆን እኛ የምናደርገውና እኛ የምንሰራው ነገር እስካልሆነ ድረስ ተፈጣሪ የመጣን ነገር ፈጣሪ ነው የሰጣት ብሎ መረዳት ሲገባት፣ እሷ ግን ሁልጊዜም በምሩን አምና እንደዚሁም ደግሞ ምሩ ምራቴ ትሁን የሶኬ ልጄ ካፈቀደና ከወደደ ፈጣሪ ያለው ነው የሚሆነው በማለት ልፈቅድለት አልቻለችም። እንደውም ብዙ ጊዜ እሷን ብዙ ነገር ለማድረግ ተላይ ተታይ ስትለፋና ስትዘል የነበረችው አሁን እንግዲህ በውድም በግድም ልትሞሸር በመሆኑ ምሩዬ ወደዚህ ቤት ተሄደችበት ሀገር ወደነ አቶ ናሆሜ ጋር መንጣት ነበረባትና ለልጇን ለመዳር ተለተታይ እያሉ ባሉበት ሰርጋችን ደረሰ፣ እሰየው ልንሞሸር ነው ልንጋባ ነው በማለት ተለተታች እያሉ ባሉበት ሰዓት እንግዲህ መናጧና ክፉዋ እሌኒ አሁን ዛሬ እስከ ዛሬ ድረስ ወይዘሮ አለሜን አላገኘቻትም ነበር። ምናልባት እስከ ዛሬ ድረስ ወይዘሮ አለሜን አግኝታት አቶ አያሌው እንዳገኟት ምሩ ይቅርታ አለሜ አግኝታት ቢሆን ሄለንን እስካሁን ድረስ የፈለገው ነገር ቢሆን ቢያንስ ናሆም ወደ ቤቱ ባይወስድላትና ተናሆም ጋር ተስማምታ ባትቀመጥ እንኳን ቤቷ እንደምታስገባት እንደዚሁም ደግሞ ዳጊ ልጇን እንደምትቀበል ምንም ጥርጥር አልነበራትም። ተረፈደም ቢሆን እንግዲህ ሄለኒ ወደ ወይዘሮ አለሜ ጋር ሄዳ ሰላምታ ተተለዋወጠች። በኋላ ምን ነው ልጄ ምናምን እያለች እንግዲህ ስለምሩን ወዳና ፈቅዳ እንዳልተቀበለቻት በአሽሙር ባግም እየነገረቻት ነበረ። ሄለኒም እንግዲህ ዛሬ ላይ ባስተዋል ነው መሰረት ምሩዬ ጥሩ ልጅ ነች፣ ትገባዋለች፣ መልካም ሴት ነች፣ የዋህ ነች፣ ለናሆም ትገባዋለች፣ መልካም ትዳር ይሁንለት እያለች ስትላት እንግዲህ ወይዘሮ አለሜም ደስ የማይል ምላሽ ነበር እየሰጠቻት ያለችው። ሆኖም ግን ስለሷ ህይወቷ ስለ ታሪኳ እንዴት ጥላው እንዴት ጠፋች እየጠየቀቻት ቢሆንም ባግድሙ ስትላት ወይዘሮ አለሜ እንግዲህ አጥብቃ እየጠየቀቻት ነበር። አንቺስ አላገባሽም ወይ? ደሞም እጅሽ ላይ ቀለበት የለም ደሞስ አልወለድሽም ወይ? በማለት ነበረ አጥብቃ የጠየቀቻት። የአጥብቆ የጠየቀ የእናቱ ሞት ይረዳል እንደሚለው የሀገራችን ሰው ወይዘሮ አለሜም ዛሬ እንግዲህ አጥብቃ በጠየቀችው መሰረት የልጇን ልጅ አግኝታለች ማለት ነው። የናሆምን የልጅ ቆንጅይትን ዳጊን አግኝታታለች። ወይኔ ራሱን እኮ ነው ቁጭ አድርገሽ ወለድሻት። በይ አሁን ይህንን ፎቶ በቶሎ ብለሽ ወደ ስልኬ ላኪልኝና ከዚህ አሳጥበይ ፊት ለፊቴ ግድግዳ ላይ ነው ማረጋት። ይህን ቆንጆ በረካ ሁኒ አይኔም ባይኔና ያሳየሽኝ በማለት ወይዘሮ አለሜ በደስታ ፍንጭት ትላለች። ሄለኒም እባክሽ ይህንን ኬድሽ ለነምሩ ሆነ ለናሆም እንዳነግሪያቸው፣ ምክንያቱም ሊጋቡ ተደርሰዋል። ስለዚህ ድጋሚ የእነሱን ህይወት መበጥበጥ አልፈልግም ትላለች። ወይዘሮ አለሜ ነገ ተነገ ወዲያ ምን እንደምታደርግ ባይታወቅም ዛሬ ባደረገችውና በአያያዟ በእንቅስቃሴዋ ግን ደስ የማይል ነገር እንደሚፈጠርም ምንም ጥርጥር የለም። እንግዲህ ይሄ ብቻ አይደለም። ወይዘሮ አለሜ ያችን ልጅ እንግዲህ ወደ ቤት አመጣታን ነው ማትልበት አንዳችም ምክንያት የላትም። ወይዘሮ አለሜ ናሆም ልጅ እንዲኖረው ባይዘወይ ሁሉም እናት የሚመኘውን የተመኘችው ትንሽ ብታካብደውም ማነው ናሆም ደግሞ በጣም ያወዷታል፣ አፍቅሯታል። ስለዚህ ፈጽሞ ሊላት አልቻለም።
እንግዲህ ምሩዬም ብኮን ልጅቷን ፈጽሞ ከናሆም ይልቅ እሷ ራሷ ነች ልጅቷ እያለች ብዙ መስዋዕትነት ከፍላለች። ከናሆም ደብቃ ብር እስከ መስጠትም ደርሳለች። ብዙ ነገር አድርጋለች። ይህንን ነገር ግን ለናሆም እንዳትናገሪ፣ እኔ ለአንቺም ሳይሆን ለልጅ ስል ነው። ስለዚህ በማለት እንግዲህ ያንቺ ያደርግሽኝን ነገር መቼም ቢሆን ልረሳልሽም አልችልም። ሆኖም ግን ለልጅቷ ስል ነው። በሌላ በኩል እንግዲህ እንደምናውቀው ሄለን ከድሬዳዋ ተነስታ ወደ አዲስ አበባ ታከተመች በኋላ ያን ያማረና የደመቀ ፍቅራቸውን ኪያየንና ብሩኬን አለያይታ እሷ ትናንትና የጠለፋትን ወይንም ደግሞ ለአቶ አባተ አጋዥ ተባባሪ ተከፍሎት የሚሰራው ለሱ እየሰራ የነበረው በመጨረሻ ሰዓት ግን አስጠፍቷት እንደነበረ ሁላችንም እናውቃለን። ዛሬ እንግዲህ ተደዋውላ በውጭ ወታ ትታወራው ወይዘሮ ሀረግዬ ትመጣለች። ከዛም ማን ነው ምንድን ነው እንዴት ምናምን ብትትላት አይ ጓደኛዬ ነው፣ ከዛ ተመጣው በኋላ የተዋወቁት እያገኘሁት ነው ትላታለች። እሱንም እንግዲህ እና ሀዳ የተዋወቅሽውን ልጅ እንዴት ዝም ብለሽ ጎዳና ላይ አቁመሽ ታወሪዋለሽ? በይ ወደ ቤት አስገቢው ይላታል ትላታለች። አይ እማዬ አያስፈልግም፣ ችግር የለውም፣ ስለዚህ አሁን ይሄዳል ትላለች። አይ አይሆንም የኔ ልጅ፣ በይ ወደ ቤት አመጩና ትንሽ ተጫውታችሁ ከዛ ባይሆን ይህ ይሄዳል፣ ችግር የለውም በማለት እንግዲህ እንዴ ይቺ ነበረች ወይ እናትሽ ትገለኛለች ትሰቅለኛለች ስትይኝ እየነበረው ይችን መሳይ እናትሽ ነው ወይ ይቺ ፍልቅልቅ በማለት እሱ መልስ ይዘዛታል። በተባለው መሰረት እንግዲህ ወደ ቤት ጎራ ባለበት ሰዓት እንግዲህ ከዚህ በፊት እንደምናውቀው የቅዱሴን ፍቅረኛ ይዞ ከቅዱሴ ጋር ከአንዴም ሁለቴም ብዙ ነገር ደርሰው ተደባድበውም ተወጋግተው ነበረና ከዛ በመጨረሻው ሰዓት እንግዲህ ያው ቅዱሴም ፍቅረኛውን በሱ ምክንያት እንደተዋት የምናቀው ታሪክ ነበረ። ዛሬ እንግዲህ ህሌኒ ይዛው ወይዘሮ ሀረግ ቤት አረፍ ብላ ባለችበት እያወጉ ባሉበት ሰዓት ነበረ ቅዱስና ኪራዬ ወደዛ ቤት ሲመጡ በጣም ነው ቅዱስ የደነገጠው። ኪራዬ እንግዲህ መጀመሪያ ምንም ታሪክ ስለማያውቁ ሰላምታ ይለዋወጣል። ቅዱሴ ግን በሰከንድ ውስጥ ራሱ በጣም እንትን ይላል። ምክንያቱም ከዚህ በፊት ጠብ የነበረውና ከዚህ በፊት ብዙ ነገር የተዳረሱት እዛ ቤት ውስጥ ቁጭ ብሎ ሲያገኘው ያው ከባድ ነው ስሜቱ። ስለዚህም በዛ እንግዲህ ወይዘሮ ሀረግም ትደናግጣለች። ቡና ምናምን አፍሊ ስትላት አያስፈልግም፣ እኛ ለቤቱ ደህንነት ሲባል ብንወጣ ይሻላል በማለት ቅዱስ ይላል። ኪራም ምን እያልክ ነው? አሁን እኮ ነው የመጣ ነው፣ እንዴት ነው አሁን መተን አሁን የምንወጣው በማለት ቢልም አይ ቡናው አያስፈልግም፣ ባይሆን እንዲሁ እንጨዋወታለን ይላል። በመጨረሻም እንግዲህ የህለኔ አዲሷ ፍቅረኛው እንበለው ጓደኛ ነው ብላለች። እንግዲህ እሷ ባለችው መሰረት ከዛ በኋላ አይ እኔ በወጣ ይሻላል ይላል። ከዛ በኋላ እሱ ቀደም ብሎ ሲወጣ ቅዱስም ይከተለዋል። ከዛ በኋላ ወደ ድብድብ ይገባሉ። ሆኖም ግን ወይዘሮ ሀረግ ምንም የተረዳችው የለም። እንደዚሁም ደግሞ ሄለንም ይቅርታ ኤደንዬም አልተረዳችም። በሌላ በኩል እንግዲህ ቅዱሴ አልለቅህም፣ እውነት ህይወቴን አንተ አበለሻሽተህ እምለቅህ እንዳይመስልህ፣ ትዕግስቴ ሙሉ በሙሉ አልቋል ይላል። እኔ አሁን ባለሁበት ሰላማዊ ሰውና የፍቅር ሰው ሆኛለሁ። ሁሉንም ነገር ትቼ ወደ ራሴ ተመልሼ ህይወት በሰላም ለመኖር እየወሰንኩ ሰው ነኝ። ስለዚህ አንተም ለሰላም ለመኖር ወስን ቢለውም ቅዱሴ ህይወቴን ታመሰቃቀልክና መላቅጡን ታጠፋው በኋላ ነው ወይ ሰላማዊ የምትኖረው? ፈጽሞ ከዚህ በኋላ የኔን ሰላም ስለነሳይና ሰላሜን ድብልቅልቁን ስላወጣብኝ አንተም ሰላም የመኖር ፈጽሞ አታገኝም። በተለይ ደግሞ እዛ ቤት ውስጥ ሁለተኛ እንዳይህ አልፈልግም በማለት ቅዱሴ ትቶት ይሄዳል። ኪራ ነገሩን አልተረዳም ነበር። ለመጀመሪያው ጊዜ ኪራ አገላጋይ ሆኖ ቢቀርብም በመጨረሻ ግን አንተማ ከዚህ በፊት እኮ አውቀህ ነበረ። ስለዚህ አሁን እዚያ እህቴ ቤት ሁለተኛ ላይህም ሆነ ልመለከትህ አልፈልግም። ስለዚህ ከዛ ቤት እግርህ እንዳይደርስ እኔ ኪራ
ትዕግስት የማለቅ ሳይሆን ትዕግስት የሚባል ነገር ስለሌለኝ ስለዚህ አንተ እዛ ቤት ውስጥ እግርህ እንዳይረግጥ አለቀህም በማለት እነዚህ ሰዎች ምን ሆነዋል? እኔ ሰላማዊ ህይወት ለመኖር ወስኜ የተነሳው ሰው ነኝ በማለት እንግዲህ ለጊዜው አምልጧቸዋል ማለት ነው። በሌላ በኩል እንግዲህ ኪራ በንዴት በተነሳሳው መሰረት ሀንቾዬንና ብሩኬን ከስራ አባሯቸው ነበረ። በዛም የተበሳጩት ሀንቾዬና ብሩኬ ወደ መጠጥ ቤት ሄደው ራሳቸውን ለማረሳሳት እንግዲህ በሀገራችን ብዙ የተለመደ ነገር ቢኖር የሰው ልጅ ሲናደድና የሆነ ነገር ሲሆን ራሱን ከንዴት ለማውጣት በማሰብ ለመርሳትም ነገሮችን ለመርሳት በማለት አብዛኛውን ሰው የሚጠቀመው በሀገራችን ላይ መጠጥ ነው። በንዴትና በተቃጠለ ጊዜ ሄዶ ከዛ ከንዴቱ ለመርሳት ብዙዎቹ የሚጠቀሙት ነገር ነው። ይሄን ደግሞ ሀንቾዬም ያደረጉት እውነተኛ ታሪክና ትክክል የምድር ላይ ሪሊ ሆኖ የምናየውና የምናስተውለውን ነገር ሄደው ተጠቀሙ በኋላ ያው እንግዲህ ሆድ አባውን ብቀል ያወጣዋል ይባላል። የበለገው ብትሰክሩና የበለገው ነገር ብትሆኑ የሆነ ትሰክሩ ሆዳችሁ ውስጥ ያለችውን ቂም ውልቅ አርጋችሁ ትናገራላችሁ ማለት ነው። እንግዲህ ይቅርታ ኤደን ሀንቾዬና ብሩኬ ወደ ቤታቸው አይደለም እየሄዱት እየተማሩ ቀጥታ ኪራ ቤት ነበር የሄዱት። ይቆረቆራል በሩ፣ ጽናት ትከፍታለች። ምንድነው በዚህ በጨለማ ስትላቸው ሁለቱም ጠንብዘዋል። የኪራ የጽናት አባትም እዛ ስለነበሩ ወይ አንቺም ሴቷ ጠጥተውሽ ነው ወይንስ አጥበውሽ ጠምቀውሽ ነው ወይ በማለት እንግዲህ ይላሉ። ከዛ በኋላ ኪራም ይመጣል። ኪራ ምንድነው ምናምን ቢላቸው ሁለቱም ምንም ጠንብዘዋል፣ አያውቁም። ልክ ልኩን ብቻ ሲነግሩት እንግዲህ ጽናትዬ ኪራን ቀን እንደመታቸው ስትሰማ ኪራ ጽናት ለባሏ የባሏን ጥፊ ማታ በሚስቱ ይመለስለታል። ከዛ በኋላ ጥፉ ከዚህ አይናችሁ ላፈር ቢልም የጽናት አባት እንዴት ነው በጨለማ ሰው የሚባረረው? በሉ ንግቡና እሱ ብሩኬ ከኔ ጋር ያድራል፣ እሷ ደግሞ መኝታ አመቻቹላት፣ ሲነጋ ይሄዳሉ እንጂ በጨለማ የሰው ልጅ ከቤቱ አያባርርም በማለት አስገብተው አሳድረዋቸዋል። ላይክ፣ ሰብስክራይብ፣ ሼር አስተያየታቸውን